ሰላምና ጤና በያላችሁበት ይድረሳችሁ። ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ የዝውውር ጉዳዮችን ልናካፍላችሁ እነሆ በዛሬ ፕሮግራማችንም በድጋሚ ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁ ከኛ ጋርም ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ የዝውውር ጉዳዮችን እያነሳን ቆይታን እናደርጋለን። እናንተም ከኛ ጋር ቆይታን ስታደርጉ ሀሳብና አስተያየቶቻችሁን ኮሜንት ቦክስ ላይ ያጋራችሁ ከኛ ጋር ቆይታን እንድታደርጉ ነው በአክብሮት የምጋብዘው። የተለያዩ የዝውውር ጉዳዮችን ዛሬም እያነሳን እንቆያለን። በተለይ ትልልቆቹን የአውሮፓ ክለቦች የተመለከቱ በርከት ያሉ የዝውውር ጉዳዮች እየተነሱ ነው። እነሱን መረጃዎች እያነሳሳን ነው ቆይታን የምናደርገው። እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ በአክብሮት ጋበዝኩኝ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ የአክብሮት ግብዣን ወደ እናንተ አደርሳለሁ። ከመሸጋገሪያ በኋላ በድጋሚ እንገናኛለን። አብረን እንቆይ። ቶተንሃም ሆትስፐርስ ማቲዮስ ፈርናንዴስን አዲስ ፈራሚ አድርጎ በይፋ ያስተዋወቀ ሲሆን ተጫዋቹ ወደ ክለቡ ለመቀላቀል ስላደረገው ውሳኔም በይፋ ተናግሯል። ይሄ ተሰጥኦ ያለው ወጣት የፖርቱጋል ብሔራዊ ቡድን ተጫዋች ከዌስትሃም ዩናይትድ ወደ ስፐርስ ማቅናቱ ይታወሳል። ይህም በርካታ ትልልቅ ክለቦች ከእርሱ ጋር ሲያያዙ ከቆዩ በኋላም የተደረገ ዝውውር ነው። በተለይም ማንቸስተር ዩናይትድ የዚህ ተጫዋች የማቲዮስ ፈርናንዴስ ዋና ፈላጊ አንዱ እንደነበር የሚታወስ ነው። የኢኤስፒኤን ጋዜጠኛ ሮብ ዳውሰን እንደገለጸው ከሆነ የማንቸስተር ዩናይትዱ ክለብ ተጫዋቹን ለማስፈረም ከፍተኛ ጥረቶችን አድርገው እንደነበር ነው ይፋ ያደረገው። ይሁን እንጂ በዳውሰን በኤክስ ላይ እንደጻፈው ከሆነ ማንቸስተር ዩናይትድ ይህንን ተጫዋች ማቲዮስ ፈርናንዴስን እንደ ሌሎች በቅርቡ ያስፈረማቸው ተጫዋቾች እነርሱም የመጀመሪያ ምርጫቸው ለማድረግ ቆርጦ እንደነበር በእርግጠኝነት አልተናገረም። ይህ ምናልባትም ፈርናንዴዝ ከቶተናም ይፋዊ ድረገጽ በሰጠው አስተያየትም የተረጋገጠ ይመስላል። ይህም በክለቡ አሰልጣኝ ሮቤርቶ ዲ ዘርቢ ስር ለመጫወት ምን ያክል ጉጉ እንደነበርም ግልጽ ያደረገበት መግለጫን የሰጠው። ወደ ስፐርስ ስላደረገው ዝውውር ሲናገርም የ21 ዓመቱ ተጫዋች ለክለቡ ድረገጽ እንዲህ ነው ያለው። ለዚህ ቀጣይ እርምጃ በጣም ተደስቻለሁ። ስፐርስ ትልቅ ክለብ ነው። እናም ዋና አሰልጣኝ ሮቤርቶ ዲ ዘርቢም ደግሞ ለመቀላቀል የወሰንኩበት ቁልፉ ሰው ነው ሲልም ጭምር ይናገራል። ሲያናገረኝ በጣም ልዩ ነበር። እግር ኳስን የምናየው በተመሳሳይ መልኩ ነው። እንደ ጠንካራ ቡድን ወደ ሜዳ በመውጣት በትግልና በጉልበትም እያንዳንዱን ጨዋታ ለማሸነፍ መሞከር መጀመር፣ ደጋፊዎችን ማግኘት፣ ሁሉንም ሰው መተዋወቅና ለክለቡ ሁሉንም ነገር መስጠትን ጓጉቻለሁ። ዲዘርቢ በቅርብ ጊዜያት በሌሎች ክለቦች በተለይም በፕሪሚየር ሊጉ ከብራይተን ጋር ባሳዩት አስደናቂ ስራ በጨዋታ ውስጥም ከፍተኛ ክብር እንዳለው አስታውሳለሁ። ይህ ጣሊያናዊ የታክቲክ ባለሙያና ፈርናንዴዝ ባሉ ጥራት ያላቸው ወጣት አማካዮች አማካኝነትም የጨዋታ ዘይቤውን በስፐርስ ለመተግበርም ቀላል ይሆንለታል ተብሎ ነው የሚጠበቀው። እንደ ዘ ኢንዲፔንደንት ዘገባ ከሆነ እንደ ራፋኤል ሊያው፣ ሳቪኒሆ፣ ኤሊ ጁኒየር ክሮፒ፣ ጄምስ ትራፎርድ ያሉ ትልልቅ ስሞችን በክረምቱ የዝውውር መስኮት ኢላማቸው ውስጥ ስለተካተቱ ተጨማሪ ዝውውሮችን ማድረጋቸው አይቀሬ እንደሚሆን ነው የመረጃ ምንጩም ይፋ ያደረገው። በአራት ጨዋታዎች 5 ግቦችንና አሲስቶችን ያስመዘገበው ተጫዋች ማንቸስተር ዩናይትድ በዓለም ዋንጫው ድንቅ ብቃት እያሳየ የሚገኘውን አጥቂ ለማስፈረም ፍላጎት እንዳለው እየተነገረ ይገኛል። ማንቸስተር ዩናይትድ በዚህ ክረምት 2026 ዓለም ዋንጫ ላይ ለሴኔጋል ድንቅ ብቃትን ያሳየውን የክሪስታል ፓላሱን ኮከብ ኢስማኤል አሳርን ለማስፈረም ምናልባት እንቅስቃሴ ሊያደርጉ እንደሚችሉ የሚጠቁሙ የመረጃ ምንጮች ይፋ ሆነዋል። የ28 ዓመቱ ተጫዋች በተለይ ሴኔጋል ምንም እንኳን ከውድድሩ ብትሰናበትም በቤልጅየም ጨዋታ ላይ ግን ባደረገው ድንቅ የሜዳ ላይ መነቃቃት ሴኔጋል ከተወዳዳሪነት ብትሰናበትም በውድድሩ ላይ ግን በአራት ጨዋታዎች ያስመዘገበው የ4 ግቦችና 1 አሲስት ቁጥር ግን በርካቶችን ያስደመመ ሆኗል። ኢስማኤል አሳር ሴኔጋል በቤልጅየም ላይ 2-0 እየመራች በነበረችበት ወቅት ግብ አስቆጥሮ ነበር። ነገር ግን የፓላሱ አጥቂ አሁን ላይ ተሸንፈው ወደ ቤታቸው መመለሳቸው የሚታወስ ነው። እንደ ቲም ቶክ ዘገባ ከሆነ ማንቸስተር ዩናይትድ የቀድሞውን የዋትፈርድ ተጫዋች ለማስፈረም መጠነኛም ቢሆን ፍላጎት በማሳየቱ ዝውውሩ በአጀንዳቸው ውስጥ ሊካተት ይችላል ተብሏል። እውነቱን ለመናገር በክሪስታል ፓላስ በቆየበት ጊዜ ድንቅ ብቃትን እያሳየ የቆየው ኢስማኤል አሳርን በተመለከተ ከዚህ በላይ ከባድ የዝውውር ወሬዎች አለመሰማታቸው በርካቶችን ያስገረመ ነው። እስካሁንም ቀደም ሲል በዋትፈርድ እና በማርሴ ባሳየው ብቃትም አስቀድሞ የነበረው ሳርም ምንም እንኳን በከፍተኛ ደረጃ ላይ ከመድረስ ጥቂት የቀረው ቢመስልም በዚያ ደረጃ ላይ መድረስ ግን የተቃረበ ተጫዋች ተደርገው በርካቶች ይቆጥሩታል። ያም ሆኖ ባለፈው የውድድር ዘመን ለክሪስታል ፓላስ በሁሉም ውድድሮች 21 ግቦችን በማስቆጠር ኢስማኤል አሳር እጅግ ወጥነት ያለው ብቃት ያሳየ ሲሆን ምናልባትም በሙያው በከፍተኛ ደረጃ ላይ እንደሚገኝ የሚያሳዩ ምልክቶችም ይታዩበታል።
በክንፍ ወይም በአጥቂነት መጫወት የሚችለው ኢስማኤል አሳር ይህንን የዩናይትድ ቡድን ሊያጠናክር የሚችል ይመስላል። ይህም ለአሰልጣኝ ማይክል ካሪክም አሁን ካሉት የፊት መስመር ተጫዋቾች ከቤንጃሚን ሼስኮ፣ ማቴዎስ ኩኛ እና ብሪያን ኤምቤሞ በስተጀርባ ሌላ ጥሩ አማራጭም ሊሆንላቸው ተብሎ ይታሰባል። እንዲሁም ይሄ የሴኔጋል ኢንተርናሽናል ተጫዋች ልክ እንደ ማቴዎስ ኩኛህና ኤምቤሞ በመካከለኛ ደረጃ የፕሪሚየር ሊግ ክለቦችም እንዲሁ አስደምሞ ወደ ኦልድ ትራፎርድ ወደ ትልቁ ደረጃ እንደ መምጣትም የሚችል አይነት ተጫዋች አድርገው በርካቶች ይቆጥሩታል። በፓላስ ያካበተው ልምድና እንዲሁ በማንቸስተር ዩናይትድ በፍጥነት እንዲላመድ እንዲሁም ደግሞ ክለቡ የሚፈልገውን አይነት ተጽዕኖ እንዲያሳድርም ሊያግዘው ይችላል ተብሎ ይታሰባል። የሴኔጋል የዓለም ዋንጫ ጉዞ መጠናቀቁን ተከትሎ ዩናይትድ በዚህ ሊፈጠር ስለሚችለው የዝውውር ስምምነት በቀጣይ ይመለከታሉ ተብሎ ይታሰባል። እርግጥ ነው የመጀመሪያ ምርጫቸው ባይሆንም፣ ነገር ግን በእጩ ዝርዝር ውስጥ ሊካተቱ ከሚችሉ ጥሩ ስም ካላቸው ተጫዋቾች መካከል አንደኛው እንደሆነ የሚጠቁሙ መረጃዎችን ነው እየሰማን የምንገኘው። ፋብሪዚዮ ሮማኖ ኒኮላ ጃክሰን በባየር ሚኒክ በነበረው የውሰት ቆይታ ወደ ቼልሲ እንደተመለሰ መረጋገጡ ይታወሳል። የቡንደስሊጋው ግዙፍ ክለብ እንደ አውሮፓውያኑ አቆጣጠር በ2025/26 በአሊያንዝ አሬና ባሳለፈው አሰልቺ የውድድር ዘመን ምክንያት ኒኮላ ጃክሰንን በቋሚነት የመግዛት አማራጩን ሳይጠቀምበት ቀርቷል። ኒኮላ ጃክሰን ወደ ባየር ሚኒክ ከመሄዱ በፊትም በቼልሲ የነበረውን ብቃት ብዙም የሚደነቅ አልነበረም። እናም በቪንሶን ኮምፓኒ ቡድን ውስጥም በመደበኛነት እንደማይሰለፍ በፍጥነት ግልጽ ሆኖ ነበር። ቀደም ሲልም እንዲሁ ቼልሲ ለኒኮላ ጃክሰን ገዢዎችን እየፈለገ እንደሆነና አንዳንድ የፕሪሚየር ሊግ ክለቦችም በሴኔጋላዊው ኢንተርናሽናል ላይ ፍላጎት እንዳላቸው በስፋት ሲዘገብ ነበር። ፋብሪዚዮ ሮማኖ ኒኮላ ጃክሰን ወደ ስታንፈርድ ብሪጅ እየተመለሰ መሆኑንና ሰማያዊዎቹ ቼልሲዎችም ስለ ወደፊት ሁኔታው እንደሚወስኑ ያረጋገጠበት መልእክትን ያጋራው። በተለይ ቼልሲዎችም ይህንን ተጫዋች ይሸጡታል አይሸጡትም ወይ በክለቡ ያቆይታል የሚለው ጉዳይ በቀጣይ የሚጠበቅ ይሆናል። ባየር ሚኒኮች ኒኮላ ጃክሰንን የግዢ መብቱ ባለመቀነሱም በአስቸኳይ ወደ ቼልሲ እንዲመለስም አረጋግጧል። ባየርን ከወራት በፊት እንደወሰነው ቪንሰንት ኮምፓኒ በደስተኛ ቢሆንም የ50 ሚሊዮን ዩሮ ግዢ ደግሞ አማራጩን በጣም ውድ እንደሆነ አይተዋል። ቼልሲ አሁንም ስለ ወደፊቱ ሁኔታ ይወስናል ሲል ነው ፋብሪዚዮ ሮማኖ በኤክስ ገጹ ላይ መረጃውን ይፋ እያደረገ የሚገኘው። ምንጮች ቀደም ሲል እንደገለጹት ከሆነ በዚህ ክረምት ኒኮላ ጃክሰን እንደ ኒውካስል ዩናይትድ፣ አስተን ቪላ እና ኤቨርተን ካሉ ሌሎች የፕሪሚየር ሊግ ክለቦችም ፍላጎት ሊኖርበት እንደሚችል ይፋ ተደርጓል። የ25 ዓመቱ ተጫዋችም ስለ ቀጣይ እንቅስቃሴው ገና አልወሰነም። ነገር ግን በባየር ሚኒክ የመቆየት እድል እንደሌለው ከተረጋገጠ በኋላ ነገሮች በፍጥነት ሊዳብሩ ይችላሉ ነው የተባለው። ኒኮላ ጃክሰን ከሴኔጋል ብሔራዊ ቡድን ጋር በዓለም ዋንጫ ላይ ነበር። ነገር ግን ቡድኑ ቤልጅየም በመሸነፉ ምክንያትም ስለ ዝውውሩ ማሰብ እንደሚጀምር ነው ተጨማሪ መረጃዎች እየወጡ የሚገኙት። ቸልሲ ኒኮላ ጃክሰንን ከዣኦ ፔድሮ ቀጥሎ እንደ ተጠባባቂ አጥቂ ማቆየትም ሊያስቡበት ይችላሉ። ሊያም ዴላፕ በቸልሲ የመጀመሪያ ውድድር ዘመኑ እጅግ ደካማ ሆኖ ታይቷል። እናም ለዣኦ ፔድሮ ተወዳዳሪ ለመሆንም ለኒኮላ ጃክሰን የተሻለ አማራጭም ሊሆን እንደሚችል ለመከራከር መሞከር እንግዳ ነገር ይመስላል። ቸልሲ በምትኩ ዴላፕን የሚወስድ ሰው ማግኘትን ከቻለም በክለቡ ለቀጣዩ የውድድር ዘመን ለኒኮላ ጃክሰን የሚጫወትበትን ሚና በእርግጠኝነት ሊሰጠው እንደሚችል ነው የመረጃ ምንጩ ይፋ ያደረገው። የሊቨርፑል ስፖርቲንግ ዳይሬክተር የሆኑት ሪቻርድ ሂውዝ በቅርቡ ክለቡን ለቀው ወደ ሳዑዲ ፕሮ ሊግ ክለብ አል ሂላል እንደሚሄዱ ሲዘገብ ነበር። ይህ መረጃ እንግዲህ የተገኘው የዛ አትሌቲኮ ጋዜጠኛ ዳቪድ ኦርነስቲን የተናገረው ነው። ሪቻርድ ሂውዝ ለአሁኑ የክረምት የዝውውር መስኮት ከአንዶኒ ኢራኦላ ጋር በጋራ የሚሰሩትን ስራ እየቀጠሉ ይገኛሉ። ሆኖም ግን ሊቨርፑል የቀድሞውን የቦርንመዝ አለቃ በአንፊልድ ባላቸው የአሁኑ ሚና ለረጅም ጊዜ እንደሚቆዩ ግን አይጠበቅም። ዳቪድ ኦርነስቲን ሪቻርድ ሂውዝ ስለሚኖራቸው ሊከሰት የሚችል ስንብትም በኤክስ ገጹ ላይ ባሰፈረውም መልእክትም ይህም ለጊዜው የተወሰነና የተረጋገጠ ቀን ባይኖረውም በቅርቡ ግን ወደ ሳዑዲ ፕሮ ሊግ ክለብ ሊያመራ የሚችልበት እድሉ ሰፊ ነው ሲል ነው ዳቪድ ኦርነስቲን የተናገረው። ሳይመን ፍራንሲስ ቀድሞውኑ በአል ሂላል እየሰሩና የዝውውር ስራዎችን እየመሩ ነው። ሪቻርድ ሂውዝም እንደሚከተሉ ይጠበቃል። የሊቨርፑል ስፖርቲንግ ዳይሬክተር ገና አልፈረመም። በዚህ ክረምትም ሊቨርፑል ላይ ሙሉ ትኩረትን አድርጓል። ነገር ግን አል ሂላል የ47 ዓመቱን ሰው በቅርቡ እንደሚቀላቅላቸው ግን መሰረት አድርገው እየሰሩ እንደሆነ ነው ዳቪድ ኦርነስቲን መረጃውን ይፋ ያደረገው። የሪቻርድ ሂውዝ ስንበት የሊቨርፑል ዝውውር እቅድን ሊያስተጓጉል ይችላል። ይሄ ሁሉ ለሊቨርፑል ተስማሚ ሆኖ አይታይም። ምክንያቱም ሪቻርድ ሂውዝ ለቀጣዩ የውድድር ዘመን ክለቡን ለማገዝ በዝውውር ኢላማዎች ላይም እየሰራ ያለ ከፍተኛ ባለስልጣን ነው። ሊቨርፑል እንደ አውሮፓውያኑ አቆጣጠር በ2025/26 ከተከናወነ አስከፊ የውድድር ዘመን በኋላ ክለቡ ከአንደኛ ወደ 5ኛ ደረጃ በመውረዱ በቅጥር ረገድም ጠንካራ ክረምት ያስፈልገዋል። ይህም ደግሞ አርነ ስሎት ከአሰልጣኝነት እንዲለቁ አድርጓል።
አሁን ላይ ደግሞ በእሳቸው ምትክም አንዶኒ ኢራኦላ ተተክተዋል። ነገር ግን በመርሲሳይድ ብዙ ለውጦች እየተደረጉ በመሆኑ ከፍተኛ የሆነ መዋዠቅም እንዳለ ነው የሚነገረው። እንደ ሞሐመድ ሳላ፣ አንድሪው ሮበርትሰን፣ ኢብራሂማ ኮናቴ ያሉ ልምድ ያላቸው ተጫዋቾች ሁሉም ለቀዋል። ስለዚህም እነርሱን ለመተካትም ትልቅ የዝውውር ስራዎች መከናወን ይኖርባቸዋል ተብሎ ነው የሚታሰበው። ሪቻርድ ሂውዝ ምናልባትም ለተወሰነ ጊዜ በስምምነቶች ላይ ሲሰሩ ቆይተው ሊሆን ይችላል። ወደ አልሂላል ከመሄዳቸው በፊትም ስራውን ሊያጠናቅቁ ይችላሉ። ነገር ግን ይህ ሁሉ እንዴት እንደሚፈጸምና በአንፊልድ ማን እንደሚተካቸው ግን እስካሁን ግልጽ የሆነ መረጃ እንደሌለ ነው የመረጃ ምንጩ ይፋ እያደረገ እንደሚገኝ ዘገባው የጠቆመው። አርሰናል በተለያዩ ጊዜያት ከማቴዎስ ፈርናንዴዝ እና ከሳንድሮ ቶናሊ ጋር ተያይዞ የነበረ ቢሆንም ሁለቱም ወደ ቶትናም በማቅናታቸው አርሰናል ሌሎች አማራጮችን መመልከት ይኖርበታል። የፕሪሚየር ሊጉ ሻምፒዮን እንደ ዴክላን ራይስ፣ ማርቲን ዙቤሜንዲ፣ ማይልስ ሉዊስ ስኬሊ ያሉ ከፍተኛ ተጫዋቾች ያሉበት አማካይ ክፍል አላቸው። ነገር ግን ሚኬል አርቴታ ክሪስቲያን ኖርጋርድ ተጠባባቂ እንኳን እንደሚያምኑበት ስላሳዩ በዚህ ክፍል ተጨማሪ ጥልቀት ሊያስፈልጋቸው እንደሚችል ነው የተነገረው። ቶናሊ በኒውካስል ዩናይትድ በነበረው ቆይታ በጣም አስደናቂ ሆኖ ታይቷል። እንደ ቢቢሲ ስፖርት ዘገባ ቶትናም እየከፈለበት እንዳለው 100 ሚሊዮን ፓውንድ ባይሆንም ጥሩ አማራጭ ሊሆን እንደሚችል ነው የተነገረው። ስፐርስ ማቴዎስ ፈርናንዴስን እንግዲህ ይፋ ያደረጉ ሲሆን ተጫዋቹ ከዚህ ቀደም ታይምስ በተባለው ጋዜጣ በኩልም ከአርሰናል ጋር በስምምነት ተይዞ እንደነበር፣ ነገር ግን ዝውውሩ ለገንዘብ ተመጣጣኝ ዋጋ ያለው ባለመምሰሉ ምክንያት እንደተቋረጠ ሲነገር ነበር። አሁን ላይ ለአርሰናል የዝውውር ገበያ ምን ይመስላል የሚለውን ስንመለከት አርሰናል አማካይ ክፍላቸውን ለማጠናከር ሊያነጣጥሩባቸው የሚችሉ አማራጮች እንዳሏቸው ይታመናል። እርግጥ ነው ብሩኖ ጉማሬሽን ለማስፈረም ትልቅ እድል እንዳላቸው ቢታመንም፣ ነገር ግን በዝውውር ገበያው ላይ አሁንም ቢሆን ወደ 5 የሚደርሱ አማራጮች ሊኖራቸው እንደሚችል የሚጠቆሙ መረጃዎችን ነው የሰማ ነው። ብሩኖ ጉማሬሽ ዋነኛው ነው። ከቢቢሲ ስፖርት በተገኘ ዘገባ መሰረት ከአርሰናል ጋር ከተያዙ በርካታ ስሞች ቀዳሚው የኒውካስል ዩናይትዱ ብሩኖ ጉማሬሽ ነው። በቀጣዮቹ ቀናት ወይም ሳምንታት ውስጥም ሊታይ የሚገባው ትልቁ ኢላማ ነው። ልምድ ያለው የብራዚል ኢንተርናሽናል ተጫዋች በሴንት ጄምስስ ፓርክ ኮከብ ተጫዋች ነበር። አንዳንዶች ከቶናሊ የተሻለ ብቃት እንዳለው ሊከራከሩ ይችላሉ፣ ምንም እንኳን ከሱ ጥቂት ዓመታትን የሚበልጥ ቢሆንም። ኒውካስል በዚህ ክረምት ቶናሊንና አንቶኒ ጎርደንን ካጡ በኋላ ባለፈው ዓመት አሌክዛንደር ኢሳክን ለሊቨርፑል ከሸጡ በኋላ ሌላ ኮከብ ተጫዋች መሸጥ አይችሉም ብለው ያስቡ ነበር። ነገር ግን ጉማሬሽ ከክለቡ ሊለቅ እንደሚፈልግ በይፋ መናገሩን ተከትሎ ሊገደሉ የሚችሉበት እድሉ መጥቷል። ጉማሬሽ በፕሪሚየር ሊጉ ጥራቱን ያሳየ ሲሆን በዚህ ክረምትም በዓለም ዋንጫው በፈጠራ ብቃቱ ከፍተኛ ደረጃ ላይ እንደነበር ተመልክተናል። ይህም ለአርሰናል አማካይ ክፍል በአቀባበል ክህሎቱና ለግብ በሚረዱ ኳሶችም አዲስ ምዕራፍ ሊጨምር እንደሚችል ነው በርካቶች የሚያምኑት። ሌላኛው አሌክስ ስኮት ነው። የቢቢሲ ዘገባ የአርሰናልን የቦርንመዝ አማካይ አሌክስ ስኮትን የማስፈረም ጥያቄን ጠቅሶ ነበር። እሱም ሊታይ የሚገባው ሌላኛው አማራጭ እንደሆነ ይፋ ተደርጓል። ተሰጥኦ ያለው የ22 ዓመቱ ተጫዋች ባለፈው የውድድር ዘመን ከቼሪዎቹ ጋር ከፍተኛ ብቃትን አሳይቷል። ይህም በክለቡ በአውሮፓ መድረክም ለመሳተፍ ያበቃው አስገራሚ ጉዞም ቁልፍ ሚናን መጫወቱ ነው የሚታወሰው። አንዳንድ የአርሰናል ደጋፊዎች ስኮት ገና ብዙ ማሻሻልና ልምድ የሚያስፈልገው በመሆኑ ገና ነው ብለው የሚያስቡ በርካቶች ናቸው። ነገር ግን ለአርቴታ የጨዋታ ስርዓት ፍጹም ተስማሚ ለመሆንና ለቡድኑ የተለየ ነገር ለመጨመር የሚያስፈልጉት ሁሉም ባህሪያቶች እንዳሉት ይነገራል። ሌላኛው ማኑ ኮኔ ነው። ስፖርት ዊትነስ እንደተናገረው ከሆነ የጣሊያኑ ኮሪዮር ዴሴላ ዘገባ እንደሚያሳየው አርሰናል የሮማውን አማካይ ማኑ ኮኔን ለማስፈረም ንግግር ላይ ነበሩ። እስካሁን ድረስ ስለዚህ ዝውውር ብዙ ወሬዎች የወጡት ከጣሊያን ሚዲያዎች ስለሆነ በአርሰናል ላይ አስተማማኝ ምንጭ ካላቸው ጋዜጠኞች ተጨማሪ መረጃዎች እስኪገኝ ድረስም በጥንቃቄ መመልከቱ ተገቢ ነው ተብሎ ይታሰባል። ሆኖም ግን ማኑ ኮኔ ለሮማ ድንቅ ብቃትን እያሳየ ስለሆነ ሌሎች ስሞች ካልተሳኩም የአርሰናል ሊያስቡበት የሚችሉት ሌላኛው ጥሩ አማራጭ ነው። አዩብ ቦአዲም እንዲሁ በትልቁ ይነሳል። የመረጃ ምንጮቹ እንደሚያሳዩት የአርሰናሉ አለቃ አንድሪያ ቤርታ የሊሉን ድንቅ ወጣት አዩብ ቦአዲን ለማስፈረም የተወሰነ ስራን ሰርተዋል። ነገር ግን ይህ ቀላል ስምምነት አይደለም። የሞሮኮ ኢንተርናሽናል ተጫዋችም በዓለም ዋንጫ ወቅትም ምንም አይነት ውሳኔ አያሳለፍም። እንዲሁም በሊል ተጨማሪ 1 ዓመት የመቆየት እድሉ እየጨመረ ነው። የፍሬንች ሊግ ዋን ክለቡ በ2026-27 በውሰት እንዲመለስ ወይም ደግሞ ስምምነቱ በኋላ ላይ እንዲፈጸምም አማራጭን ይፈልጋሉ። ለጊዜው ይሄ ሁኔታ ማንቸስተር ሲቲን በጥሩ ቦታ ላይ የሚያስቀምጠው ይመስላል። ስለዚህም አርሰናል ይህንን ስምምነት ማሳካት እንደሚችሉ ወይም እንደማይችሉ መታየት ይኖርበታል ተብሎ ነው የሚታሰበው። አደም ዋርተን ሌላኛው ነው። ይሄ ትንሽ ያልተጠበቀ አማራጭ ነው። ነገር ግን የክሪስታል ፓላሱ አማካይ አደም ዋርተን በዚህ ክረምት መነጋገር ከሚገባቸው ተጫዋቾች መካከል አንደኛው ቢኖርበትም ወሬው ግን በጸጥታ ነው የታጀበው።
የእንግሊዙ ኢንተርናሽናል ተጫዋች ለፓላስ ድንቅ ነበር። የማሰብ ችሎታው፣ ኳስን የማቀበል ክህሎቱ በጣም አስፈላጊ ከሆኑ ተጫዋቾች መካከል አንደኛው ያደርገዋል ተብሎ ነው የሚታሰበው። ከዛ ውጪ ግን ይህ ወደ ቻምፒየንስ ሊግም ለዋንጫ የሚፎካከር ቡድን ውስጥም ለመጫወት ምንም ችግር እንደሌለበት የሚያሳይ ነው። ከጥቂት ጊዜያት በፊት አደም ዋርተን በሰን ጋዜጣ ከማንቸስተር ዩናይትድ ጋር ተያይዞ ነበር። ነገር ግን ይህ ወደ ተጨባጭ ነገር አልተለወጠም። አርሰናል አሁን ላይ ቅድሚያ ሊሰጡት ይገባል ወይስ ሌሎች አማራጮች ካልተሳኩ ነው እሱን የሚመለከቱት? በርካቶች በጥያቄ መልክ የያዙት ጉዳይ ነው። ኤሲ ሚላን ለአዲሱ የውድድር ዘመን የመከላከል አቅማቸውን ለማጠናከር የሊቨርፑሉን ካፕቴን ቨርጂል ቫን ዳይክን በክረምቱ ለማስፈረም ሲያስቡ እንደነበር የሚጠቁሙ መረጃዎች ወጥተዋል። እንደ ጋዜታ ዴሎ ስፖርት ዘገባ ከሆነ የኤሲ ሚላን አመራሮች ጉዳዩን በውስጣቸው ተወያይተውበታል። ምንም እንኳን ዝውውሩ እንደተወሳሰበ ቢገለጽም ቫን ዳይክ አሁን 34 ዓመቱ ሲሆን በሊቨርፑል ያለው ኮንትራት በመጠናቀቅ ላይ በመሆኑ የወደፊት ዕጣ ፈንታው አነጋጋሪ ሆኗል። ሊቨርፑል ተጫዋቹን ለመሸጥ እየፈለገ እንደሆነ ምንም አይነት ምልክት የለም። እንዲያውም በተቃራኒ የመቆየቱ እድል ሰፊ ነው ተብሏል። ኢብራሂማ ኮናቴ ወደ ሪያል ማድሪድ ማቅናቱንና ሊቨርፑል የመከላከል ክፍላቸውን እየቀየሩ ባሉበት በአሁኑ ሰዓት ቫን ዳይክን ማጣት ትልቅ አደጋ ሊሆን እንደሚችል በርካቶች ይገምታሉ። የሚላን ፍላጎትን ለመረዳት ቀላል ነው። በሜዳው የኋላ ክፍል አመራር ልምድና ብቃትን ይፈልጋሉ። ቫን ዳይክ ደግሞ አሁን እነዚህን ሁሉ መስፈርቶችን ያሟላል ተብሎ ነው የሚጠበቀው። በ34 ዓመቱ ቢሆንም ጨዋታን በማንበብ በአየር ላይ ባለው የበላይነትና በግፊት ውስጥ በሚያሳየው መረጋጋት በዓለም እግር ኳስ ውስጥም በጣም ከተከበሩ ተከላካዮች አንደኛው ሆኖ ቀጥሏል። ነገር ግን የገንዘቡ ጉዳይ ትልቅ እንቅፋት ነው። ጋዜታ ዴሎ ስፖርት እንደዘገበው ቫን ዳይክ በሊቨርፑል በአመት ወደ 13 ሚሊዮን ዩሮ ያክል በተጣራ ደሞዝም ያገኛል ተብሎ ነው የሚታሰበው። ሚላን ይህንን ደሞዝ ሊያሟላም ይቸግራል ተብሎ ይታሰባል። የጣሊያኑ ክለብ በዝቅተኛ ደሞዝ ረዘም ያለ ኮንትራትን ለማቅረብ ሊያስብ ይችላል። ነገር ግን ይህ ተጫዋቹ ትልቅ የገንዘብ ቅናሽ እንዲያደርግም ይጠይቃል። የሊቨርፑል አቋም ወሳኝ ነው። ካፕቴናቸውን በመከላከል ክፍል ሽግግር ወቅትም ከማጣት ይልቅም ለአንድ ተጨማሪ የውድድር ዓመት ማቆየትን ሊመርጡ እንደሚችሉ የሚያሳዩ መረጃዎች ይፋ ተደርገዋል። ቫን ዳይክ በራሱ ተነሳሽነት ዝውውሩን ካልገፋበት በስተቀር ሊቨርፑል መሸጡን ማሰብ የለበትም። የኮንትራት ሁኔታው ተስማሚ ባይሆንም የእሱ ዋጋ ከገንዘብ በላይ ነው። ሊቨርፑል ታናሽ ተከላካዮችን አክለዋል። ነገር ግን የቫን ዳይክ አመራር አሁንም ወሳኝ ነው። አዲስ መልክ ያለው የመከላከል መስመር መመሪያም ይፈልጋል። ስለዚህም በቡድን ውስጥ በጣም ልምድ ያለው ተጫዋችን መልቀቅም ችግሮችን ሊፈጥር ይችላል ተብሎ ነው የሚታሰበው። ለሚላን ይሄ ትልቅ ስም ያለው ግዢና የገንዘብ መጠኑ ከተመቻቸ አስተዋይ የሆነ የአጭር ጊዜ እንቅስቃሴ ይሆናል። ነገር ግን ለሊቨርፑል ቫን ዳይክን ማቆየት በዚህ ክረምት ሊያገኙት ከሚችሉት ማንኛውም የዝውውር ክፍያ በላይ ዋጋ ያለው ነው ተብሎ ነው የሚታመነው። ሮቤርቶ ዲዘርቢ ቶትናምን በከፍተኛ የማጥቃት መስመር ለማጠናከር ይፈልጋሉ። ስምምነቱም ከ80 ሚሊዮን ፓውንድ በላይ ሊያስወጣቸው ይችላል። የቶትናም የክረምት የምስረታ ስራዎችም አሁንም ወደ አጥቂው መስመር እየተሸጋገሩ ሲሆን የቦርንመዙ አጥቂ ኤሊው ጁኒየር ክሩፒ የሮቤርቶ ዲዘርቢ ዋና የማጥቃት ኢላማ ሊሆን እንደሚችል አንደኛው ሆኖ ብቅ ብለዋል። እንደዚ ኢንዲፔንደንት ዘገባ ከሆነ ክለቡ በአጥቂ መስመሩ ላይ ተጨማሪ ጥራትና ፈጣን እንቅስቃሴዎችን ለመጨመር ስለሚፈልግ ኤሊ ጁኒየር ክሩፒ በአሁኑ ወቅት የቶተናም የዝውውር ዝርዝር አናት ላይም ይገኛል። ቦርንመዝ ለ20 ዓመቱ ተጫዋችም ከ80 ሚሊዮን ፓውንድ በላይ እንደሚፈልጉ የሚጠበቅ ሲሆን በተለይም ደግሞ አርሰናል እና ፓሪስ ሰን ዠርሜን ፍላጎት እያሳዩ መሆናቸው ዋጋውን ከፍ ያደርገዋል ተብሎ ነው የሚጠበቀው። ቶተናም በዝውውር ገበያው እጅግ ንቁ ሆኖ ደግሞ ቆይቷል። ዲዘርቢ ትልቅ ድጋፍ እየተደረገላቸው ሲሆን ስፐርስ ቅድመ ውድድር ዘመን ከመጀመሩ በፊትም ቡድኑን በፍጥነትም ለማደራጀት እየሞከረ ነው የሚገኘው። ዘ ኢንዲፔንደንት እንደዘገበው ማቴዎስ ፈርናንዴስን ሳንድሮ ቶናሊን ካስፈረሙ በኋላ አሁን ላይ ትኩረታቸውን ወደ አጥቂ መስመሩ ማጠናከር ላይም ተቀይሯል። ኤሊ ጁኒየር ክሩፒ በቶትናም የአጥቂ ዝርዝር አናት ላይም ተቀምጧል። ክሩፒ በቦርንመዝ ያሳየው ድንቅ አስደናቂ ነው። በፕሪሚየር ሊጉ ካሉ በጣም አስደሳች ወጣት አጥቂዎችም አንደኛው ለመሆንም እንደበቃ ነው የሚነገረው። አደጋዎችን የማጠናቀቅ ችሎታው፣ ብልህ የሜዳ ላይ እንቅስቃሴዎችንና በተለያዩ የአጥቂ ቦታዎች ላይ የመጫወት ችሎታውን በማጣመር ማለት ነው። ዘጋርዲያን ቀደም ብሎ እንደዘገበው ቦርንመዝ አስደናቂ የሆነውን የመጀመሪያ ውድድር ዘመኑን ተከትሎ እንደ ልዩ ተሰጥኦ እንደሚመለከተው እንዲሁም ያስቆጠራቸው የግብ ቁጥሮችም በአውሮፓ ካሉ በጣም አስደሳች ከሚባሉ ወጣት አጥቂዎች መካከልም እንደሚመደብ አድርገውታል። ለቶትናም ይሄ በጣም ማራኪ አማራጭ ያደርገዋል። ዲዘርቢ መጫን፣ ቦታን መቀየርና ክፍተቶችን ማጥቃትም የሚችሉ ተንቀሳቃሽ አጥቂዎችን ይፈልጋሉ። ኤሊ ጁኒየር ክሩፒ ደግሞ ማዕከላዊ አጥቂ ሆነው ሁለተኛ አጥቂ በግራ መስመር ተጫዋችን ቢሰለፍም ይህንን ሀሳብ በሚገባ የሚስማማ አይነት ተጫዋች ተደርጎ ነው የሚቀጠረው። ስፐርስ ሌሎች አማራጮችን እያሰቡ ነው። ዘ ኢንዲፔንደንት እንደገለጸው ራፋኤል ሊያኦ
ከዛ ውጪ ሌፍት ዊንግ ላይ እሱን ለማስፈረም ጥረት ያደርጋሉ። እንዲሁም ሳቪኒሆም ሌላው መታየት ያለበት ስም ይሆናል ተብሎ ይጠቀሳል። ስፐርስ በገበያው ላይ ቁርጠኝነታቸውን ለማሳየትም ዝግጁ ናቸው። ኤሊ ጁኒየር ክሮፒ ለቶተናም ትልቅ የዝውውር እርምጃ ይሆናል። ነገር ግን ዋጋው ደግሞ ጉዳዩን ትልቅ ውሳኔ እንዲያደርጉ ያደርጋቸዋል። ለወጣት አጥቂ ከ80 ሚሊዮን ፓውንድ በላይ መክፈል ሁልጊዜም ማድረግ አለው፣ ምንም እንኳን ከፍተኛ ተሰጥኦ እንዳለው ቢነገርም። ያም ሆኖ ግን ስፐርስ በዚህ የውድድር ደግሞ ዘመን ላይ ጥሩ የሚባሉ ዝውውሮችን ለማድረግም ትልቅ እንቅስቃሴዎችን እያደረገ ነው። ከፕሪሚየር ሊጉ ምርጥ ቡድኖች ጋር ያለውን ልዩነት ማጥበብ ከፈለጉ አስተማማኝ ዝውውሮችን ብቻ ማድረግ አይችሉም። የኮከብ ተጫዋቾች የመሆን አቅም ያላቸው ተጫዋቾችም ያስፈልጋቸዋል። ከአርሰናልና ከፓሪስ ሰን ዠርሜን ጋር ፉክክሩ ቶተናም በፍጥነት እንዲንቀሳቀሱ ሊያስገድዳቸው ይችላል። ነገር ግን ስሜታዊ በሆነ የዋጋ ምክንያትም ከመግባት መቆጠብ አለባቸው። ክሩፒ ለሮቤርቶ ዲዘርቢ እጅግ ተስማሚ ሆኖ ይታያል። ነገር ግን በዚህ ዋጋ ስፐርስ ወዲያውኑ ትልቅ ተጫዋች ለመሆን ዝግጁ መሆኑን ሙሉ በሙሉ እርግጠኛ መሆን ይኖርባቸዋል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ እያደረገም የሚገኘው። ውድን የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችሁ አዳዲስ የዝውውር ጉዳዮችን ያካፈልንበት ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ሌሎች ርዕሰ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን ስፖርታዊ ጉዳዮቻችንን ይዘን በቀጣይ ፕሮግራሞቻችን እንገናኛለን። ለዛሬ እዚህ ጋር አበቃሁኝ። መልካም ጊዜ፣ መልካም ደግሞ ቀን እንዲሆንላችሁ ነው በአክብሮት የምመኘው።